በድጋፍ ሰልፍ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የንግድና ኢንቨስትመንት ቢሮ ኃላፊ አቶ ታሪኩ አካሉ ምርጫ ለአንድ ሀገር ዲሞክራሲያዊ ስርዓት ግንባታ መሰረት መሆኑን በመጠቆም የህዝቦች የዘመናት ጥያቄ የሆነውን የመልማትና የመልካም አስተዳደር ጥያቄዎችን ለመመለስ ብልጽግና በትኩረት እየሰራ ይገኛልም ብለዋል። ራስን በራስ በቅርበት ለማስተዳደር የሚያስችል የወረዳ መዋቅራዊ ጥያቄ የፈታና የህዝብን ድምጽ ከልቡ ያዳመጠ የለውጡን መንግስት የሚመራ ብልጽግና ነው። ህዝባችን የዘመናት ልማትና የመልካም አስተዳደር ጥያቄዎችን ለመመለስ ሌት ቀን እየተጋ ይገኛል። ለሂደቱ ስኬታማነት የተለመደውን ታሪካዊ እርምጃ እየወሰደ የሚቀጥል ፓርቲ ነው። አክሎም የመደመር መንግስት የኢትዮጵያን ብልጽግና እውን ማድረግ የሚያስችል አስተማማኝ መሰረት መጣሉንም አስገንዝበዋል። የደብረ ዞን ዋና አስተዳዳሪ አቶ ዳዊት ገበየውም በበኩላቸው ፓርቲያቸው ብልጽግና ባለፉት ዓመታት በርካታ ድሎችን በየዘርፉ ማስመዝገብ መቻሉንም ተናግረዋል። በዲፕሎማሲው ዘርፍ፣ በኢኮኖሚው ዘርፍ፣ በማህበራዊ በፖለቲካው በርካታ ስኬቶችን አስመዝግበው ያለፉበት ጊዜያት አሉ። በኢኮኖሚ ዘርፍ የኛ ጂዲፒ 9.2% IMF ያድጋል ብሎ ነው ያቀደው። እኛ ግን እንደ ሀገር በዚህ ዓመት መጨረሻ 10.2% እናድጋለን፣ ደብል ዲጂት እናደርጋለን ብለን እየሰራን ያለንበት መነሻ የሆነው የባለፈው 5 ዓመታት ውጤቶችን መነሻ አድርገን እየመጣን ያለንበት ሁኔታ መኖሩን ያሳያል። የልማት ስራዎችን አጠናክረው ለማስቀጠልና የህዝቦች ተጠቃሚነት ይበልጥ ለማረጋገጥ ህብረተሰቡ ከፓርቲው ጎን በመቆም የተጀመረውን የለውጥ ጉዞ እንዲያፋጥን ጥሪ አቅርበዋል። ከፊታችን ያለው 7ኛው ሀገራዊ ምርጫን በሚመለከት ምርጫው ሰላማዊ እንዲሆን ደጋፊዎቻችንና አባሎቻችን የጸጥታ አካላት በሙሉ ኃላፊነታችን መወጣት አለብን። የወረዳው ዋና አስተዳዳሪ አቶ ዘካሪያስ አረንጎ ሀገራችን በድህነት ከሚትታወቅበት ደረጃ አልፋ ወደ ተምሳሌት መግባቷን አውስተው የገና ወረዳም የዚህ ለውጥ አካል የሆነውን በብልጽግና ፓርቲ እንደሆነም ተናግረዋል። ሀገራችን በድህነት ከሚትታወቅበት ደረጃ አልፋ ወደ ተምሳሌትነት ጎዳና ገብታለች። ወረዳችን ገናም የዚሁ ለውጥ ትሩፋት አካል ሲሆን የለውጡን ውጤት ተቋዳሽ በመሆን የወልዳኔ ዱርጊ እና ተርጫው ሞናዳ መንገድ በማግኘት ለዳውሮ ብሎም ለመላው ደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት እና ለሌሎች አጎራባች ዞኖችና ወረዳዎች መግቢያ በር የሚያደርጋት ፕሮጀክት ባለቤት በመሆን ላይ ትገኛለች። በድጋፍ ሰልፍ የተገኙት የወረዳ ነዋሪዎች እንደገለጹት በብልጽግና ፓርቲ መሪነት ባለፉት የለውጥ ዓመታት በሀገሪቱ ህብረተሰቡን ተጠቃሚ የሚያደርጉ የልማት ስራዎች መከናወኑና የህዝብ ፓርቲ መሆኑንም ገልጸዋል። የምረጡኝ ቅስቀሳና የብልጽግና ፓርቲን በየደረጃው የሚወክሉ እጩዎች ትውውቅ በማድረግ ሰልፉ ተጠናቋል።